ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ውዶችዬ ብያላችሁበት በየዓለም ሰላማችሁ ብዙ ትረፍ ይበለኝ። የመዳም ቀሞች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ ቤተሰብ ሁኑ ማለት ነው። ዛሬ ቁም ነገር ነው ይዤ የመጣሁት ስለተከታተሉ ማለት ነው። እና ሰብስክራይብ አድርጉኝ እንደው ሰብስክራይብ አድርጉኝ። ኧረ ተው አንድዬ እንደው አንተ ተመልከተኝ እንደው ኧረ ተው እንደው ብሩንም ወርቁንም እንደው ዝንብ እንደው አርግልኝ ተው አለ እነሱን ከመለምን ደግሞ እየታየጋና ያወራሁት እና የሆነ ቪዲዮ የመዳም ቀውም ሰሞኑን አግብታ ነበርና መብሩክ የኔ ውድ የማን ይሁን አረግም ግን አለው አለ መብሩክ የኔ ውድ እንኳን ደስ አለሽ። እኔ የመዳም ቀውም ሳያት በጣም ደስ ይለኛል። መብሩክ ብዬ በሰራሁት 2 ልጆች ማለት ነው። ታው ፕሮፋይላቸው የተወር ፕሮፋይል ያንዱ የተወር ፕሮፋይል ነው ግን ፌክ ነው። አንዷም እንደዛው ገብቼ ሳያቸው ፌክ ነው እና እንዲያው አንቺንም እንዲያው በገላገለን እዚህ እየመጣሽ ኝኝኛል እያልሽ እንዲያው አንቺን ማላይበት ወይ ታባቴ ልሂድ ይላልሽ እህቴ ማለት ነው። እኔንም ማይተም አታጭኝም ሚዲያ ላይ አታጭኝም። እኔ ወይ ካልሞኩ ወይ የሆነ ችግር ካልደረሰብኝ በስተቀር እኔ አልጠፋም ከሚዲያ አበደን አልጠፋም። አበደን ለምን የምጠፋው አልጠፋም እንዴ ከእናንተ ጋር አያስችለኝም። እና ልጅቷ በነገራችን ላይ ችግር አለ። የሰው ደስታ ላስደስታችሁ ይገባል ውዶች። መጀመሪያ የሰው ደስታ ታዲሰጡ በሰው ደስታ ታዲሰጡ ካዲሰጡ እና ደግሞ እናንተ ጥቁር ማገባችሁ ነጭ ማገባችሁ ምንም አግቡ ወላሂ ላዝም ምንም ችግር የለውም። ዋናው ነገር ያ ሰውዬ ሃይማኖት የገጠመ ይሁን በቃ አለቀ። ሌላ ነገር የለውም። እና ደግሞ እስካለሽ ድረስ በቃ ሀቅሽን አሟልቶ የሚያሳድርሽ ባህሪ ይሁን ምንም ችግር የለውም እኮ ወላሂ ነው የምላችሁ ውዶችዬ። እንደ ሁላችንም ሰው አይደለን እንዴ? ሁሉም ነጩ የሚያዘው የሚሞት ነፍስ ነው የያዘው፣ ጥቁርም የሚሞት ነፍስ ነው የያዘው። የማይሞት ነፍስ የያዘል እንዴ? የለም እኮ። እኔ ወላሂ እስካለ ድረስ ደስተኛ አድርጎ የሚያኖር ይባል ብቻ ይሁን ነጭ ሆነ ጥቁርም ሆነ ማለት ነው። ሀቂቃ ነው የምላችሁ። አሁን እኔ መሰለን ወላሂ ምን ችግር አለው? ነጭ ቢገባ ችግር አለው? ኧረ የለውም ወላሂ በእንዴ ነው የለውም ችግሩ። እኔ የራሴን ልንገራችሁ። እኔ የራሴን ተናግራችሁ ሙስሊም ብቻ ይሁን በቃ የማትደራደሩበት ነገር ቢኖር በዚች ዓለም ላይ እኔ በቤተሰቦችና በእንትኔ ምንም ይሁን እንደው ምንም ቦርቅ አጥለቀልቅሻለሁ እንደው ህይወትሽን ሁሉ እንደው እንትን ነው አረግሻለሁ ብሬ ራሱ አልፈልግም። አልሐምዱሊላህ ሙስሊም ነኝ። ሙስሊም ከሆነ አገባዋለሁ እምጣጣለሁ። እና ደግሞ ልንገራችሁ ሰው ካፈቀረው ጋር ከወደደው ጋር የሚኖረው ከስንት አንዴ ነው ወላሂ ነው የምላችሁ። ማጋ እንደምኖር አታውቁ እማኑ ማለት ነው። ወላሂ ይሄ ነገር አሁን ለምሳሌ ከልባችሁ የምትወዱ ሰው አለ በጣም ከልባችሁ ማለት ነው። ግን ያ ነገር እዛ ሰው ይቀር በሆነ ነገር ትጣላላችሁ። በቃ አይንህን እንዲያለ አይንሽ እንዲያለ ትባባላላችሁ ማለት ነው። ግን ከዛ ደግሞ አላህ ያላሰብሽው ነገር ያላሰብሽው ወንድ በህልምሽም በውንሽም ያላሰብሽው ወንድ መቶ ደግሞ ያገባሻል። አይሽ እንዴ ነው ማለት ነው። እና ስለዚህ ምን ችግር አለው? እናንተ ሀቃችሁን አክብሮላችሁ ከኖረ በቃ ወላሂ ቤተሰብ። እኔ ግን ሀቂቃ ማን እኔ ብር ያለው ከሆነ ችግር የለውም። አሁን እኔ ብር ያለው ነው የምፈልገው። ብር ያለው ብር ባጣ አይደል እንዴ የሚወደው ቤቴ የሚወዳቸው ቤተሰቦቼ ነጥል ብያቸው የመጣሁት ባጣ አይደል? ባጣ እኮ ነው እንጂ ባላጣማ አገሬ ላይ ነው ነበር። ሀቂቃ ማለት ባጣ አጥቼ ነው። እና ስለዚህ ሀምታም ካታገኘ አገባለሁ የራሴ አገባለሁ። ደሴ ቤት እንዲሰራልኝ ነው የምፈልገው። ግን እኔ ሀቂቃ አሁን ደሴ መኖር ፍላጎቴ ማለት ነው በጣም ነው የጨመረው። ግን ሀቂቃ ነው የምላችሁ ሀቂቃ ማለት ነው። ግን ኢንሻአላህ ለወደፊትም መኖር ደሴ ነው በቃ። እኔ ደሴን በጣም ነው የወደድኩት ሀቂቃትን ነው የምላችሁ። እንዲሁ ሰው ለሰው ያለው ክብር ለሰው ያለው ፍቅር እና ሊላሂ ወላሂ ነው የምላችሁ። እኔ ለዛች ለትንሽ ተቀምጬ ለስንቱን አየኋቸው ወላሂ እንዲሁ ስራ ራሱ የስራ የፍቅራቸው ብዛት ወላሂ አመድ ከተሸጠላት ማለት ነው አመድ ያውጣ ተሸጥ ምን ቸገራቸው ነው አቀስታ። ግን ወላሂ የሆነ ዘቀጥ ያለ ስራ ራሱ የሆነ ውርድ ያለ ስራ ራሱ ተሰሩ። አሁን ጉልት ምን ችግር አለው? ጉልት ብቻቸው ቢያቻ ሰውዬ ማለት ነው ወላሂ ድማቸም ካለናቸው የማይፋቅላችሁ ነገር ጥሎባቸው የሚሄዱ ማለት ነው። እኔ ስላየሆኑ ማለት ነው ያቀሳሰው ራሱ ማለት ነው። የሆነች ጓደኛዬ ነበረና እንትን ዲንች ምናምን ትቸረችራለና ከዛ 10 ዓመት አረባግ ለማንም ወንድ ስታበላ ኑራ እዚህ ደግሞ ትመጠመጣለች ምናምን ብሏት ያቺ በቃ ወላሂ ታንቄ ሞታለህ አለ። አላህን ፍሬ አውቀት እኔ ለታንቀሽ መማቸው ነገም ሌላ ቀንም ናገበሽ እሱ ቢሊ ተበሳቅሻል ወላሂ እንደገና ያችሪ እንደገና ማበሸር ነው ማለት ነው። እና
እና ደሴ ደግሞ እንደዚህ አይነት ችግር የለም። አሁን ላይ ገዛለሁ ብዬ እንዳላስብ ተወደዲ፣ ቦታም ተወደዲ፣ ቤትም ተወደዲ። ስለዚህ ሀዲ ያለው ቢያገባ ምን ችግር አለው? ያለው ቢያገባ ጣጣ አለው የለው? ብር ያለው ባገባ ችግር ያለው ችግር የለው ትላላችሁ። ፈታ እንድትሉ ነው። በነገራችን ላይ ሀቂቃ ማለት ደሴ አሁን ላይ ቦታ ራሱ አሁን ላይ 2.5 ነው እና ሀቂቃ እኔ በአረብ ሀገር የኖርኩበትን ጊዜ የምረግመው ለምን ደሴ ቤት አልሰራሁም? ለምን የዛ ጊዜ በ600 ሺህ በ700 ሺህ 800 ሺህ ሲሸጥ ተቀምጬ ኑሬ በቃ 500 ሺህ ብር አሁን የሆነ ልጅ ነበር የገዛው ማለት ነው። ድሮ 500 ሺህ ሲገዛ የዛ ጊዜም ልገዛ ነበር፣ ግን አንድ ሰው ያስፈልጋቸዋል። ከብር የበለጠ ሁለት ሰው ነው የሚያስፈልገው ሀቂቃ ማለት ነው። አሁን ላይ ደሴ ብታው በቃ ደስ ነው የሚላችሁ ስራ ብትሰሩ በቃ ለመኖር ራሱ በጣም ነው ደስ የሚለው ሀቂቃ ማለት ነው። እኔ በቃ ቀስታ ትጸልይ ከዛ በኋላ ማለት ነው። ግን አሁን ራሱ በህዲ ዘሃል መቼ ዝም ያው እንደው አይታወቅም ሰዎቹ እንደው ብጣላ ራሱ በህዲ ራሱ ደሴ ነው የምኖረው ሀቂቃ በቃ ደሴ በቃ ፈክት ብዬ የታባቱ ለማይሞላዱኝ ሀቂቃ ማለት ነው። እኔ አቀስታ ወላሂ ቤቴ እንኳን ተሽጦ ቦታ ብቻ ነው የሚገዛው አስቤው ማለት ነው። ባለፈው አቀስታም ያለው ቤቴ 3 ነጥብ አውጥቷል ማለት ነው። ያም እንግዲህ ለዛውም 3 ነጥብ እንዴት አወጣ ብትሉኝ አስባግዛር ስለሆነ በመህር መጋዘን ይሆናል ማለት ነው። እህል የሚገዙ ሰዎች ምናምን ያው 3 ነጥብ አውጥቷል ማለት ነው። ግን አስባችሁታል ደሴ ቦታ ብቻ እኮ ነው የሚገዛው። ግን አልሐምዱሊላህ ከዛ ቦታም ነበረች ምናምን ያው ቢጨመምር ግን ያው በነገራችን ሰርቪስ ያለው ነገር ወጣ ያለ ወደ ገራዶ ምናምን ሊገዛላችሁ ያኔ እኔ ደግሞ ወደ ገራዶ አልፈልግም። እኔ የምፈልገው ወደ ሸዋበር ወደ ሙጋር ገበያ በሚለው ሙጋር ገበያ ከማን ነበር ሙጋር ገበያ ሀዝህ ምን ስሙ አንጡልኝ እንጂ ሙጋር ገበያ እዚህ አለ አይደል? ይሄ ሙጋር ገበያ ማከፋፈያው ጋር ምን ነበር አለ አራዲያ ወደ ገባ ብላችሁ ምናምን እንደዛ ነው የምፈልገው ማለት ነው። ስለዚህ እና በቃ እኔ ምኞቴ ከሳቅቱ ሀምታ ባግቼ አስተፋር አራት አቀሉን ያህል ማዬ ትላላችሁ እና ሰላማችሁ ይዛ በቃ